አቤት ፈጣሪ ሆይ የማስመሰል ውድድር ቢኖር እኮ ኢትዮጵያን ወክላ ትወዳደር ነበር። እርግጠኛ ነኝ ማንም አያሸንፋትም። ቆይቱት ምን ስራ ብትፈቺ ነው ቲና እንደዚህ ስታዳምጫት ነበር? እንዴ እቺ ልጅማ በራሷ ቀልድ መልሶ ማጃጃል ነው እንጂ ምንድነው እንደዚህ ጥርስ በጥርስ ያነገሽ? ቦክ በነገር አንተም ጥርስ በጥርስ ትሆናለህ። ታዲያ ነገርኛ እኔም እንዳንቺ ልሳቅ። የሞት ወረቀቱን እኮ ለነካቢብ ሰጧቸው። ታዲያ ይሄን እንደዚህ ያደረግሽ? ያስደሰተኝማ ማመናቸው ነው። ካሌብ አባባን ሞት አምኗል። ስለዚህ ለኔ ነገሮች ቀለሉልኝ ማለት አይደለ? እንዴት? የከፍታችን ጊዜ መጥቷል። የአባትየው ንብረት ወደ ልጁ ሊሆን ነው። ጥሩ። እንዴት ጥሩ ብቻ ነው የምትለው? ቆይ ታዲያ ምን እንድል ነው የፈለግሽው? ይሄ ጋራ ደስታችን ነው። ትደሰታለህ ብዬ ጠብቄ ነበር። ታዲያ እንደ ሕፃን ልጅ ተነስቼ ጮቤ ልርገጥ? እንደ ሕፃን ልጅ ቦርቅ አላልኩም። ግን ደግሞ ደስታ ጋራ ነው፣ ሊያስደስትህ ይገባል። ደስታ እኮ ታዘሽ የምትፈጽሚው ተግባር አይደለም። እና ንብረቱ ያጓጓል። እንዴት በቀላሉ ታየዋለህ? በቃ መሄድ አለብኝ። የት ነው ጥለኸኝ የምትሄደው? ጉዳይ አለኝ። ይኸውልህ በቃ አንድ ነገር አስረሳኸኝ። ምንድነው እሱ ያስረሳሽ? ስለ ንብረቱ ከካሌብ ጋር ማውራት ነበረብኝ። ቆይ አንቺ ያምሻል እንዴ? እንዴት? ሀዘንተኛ እኮ ነው። እኔም እኮ ሀዘንተኛ ነኝ። አንቺማ ገዳይ ነሽ። ይኸውልህ ሁለተኛ እንደዚህ እንዳትልሽ። ይሄ ንግግር ሰው ጆሮ ላይ ከደረሰ ያስዘኛል። እሺ በቃ ይቅርታ፣ ግን በቃ የግድ መሄድ አለብኝ። አይ ቆይ ለካሌብ ልደውልለትና እየመጣሁ ነው ብዬ አብረን እንውጣ። ካሌብ ብቻህን ሆነህ እኮ አሳዘንከኝ። ቢያንስ ውሃ ጠጣ እስኪ። አይቱት አንቺ ብቻ እኮ ነሽ ብቸኛ አዛኝ። ይሄ ደግሞ ምስጋና መሆኑ ነው። እንደዛ መውሰድ ትችያለሽ። ብቸኛ እንዳትሆን ያው ሰውም ካስፈለገ አብሬ ልሆን እኮ ብዬ ነው። ብቸኛማ አይደለሁም። ያ ችርኩስ ደወለች። የኔ ጌታ ልምጣ ብቸኝነት አሳሰበኝ ምናምን አለች እንዴ? እንደዛ ነገር ግን ውሸቷ በዛ። አሁንማ በጥፊ ደርግማት ነው የሚለው። ለሁሉም ጊዜ አለው ካሌብ፣ ተረጋጋ። እኔም እኮ እንደ ዘንድሮ ታግሻለሁ። ቀስ ብለህ እንዳመጣጧ ስቃት መልሳት። መሳቁ ነው አልሆነ ያለኝ። ሰው እንዴት የውሸት ይስቃል? አይ ካሌብ ዘንድሮ እኮ ሰው የእውነት ነው መሳቅ ያቃተው። እና ዛሬ የውሸት ሳቋን ታግሰ ስማት ነው የምትይኝ? ግድ የለም በእኔ ሆነብህ። የእሷ ቅጣት ይሄ ነው። ምኑ? እሷ ስታጃጅልህ የተጃጃልክ መሰልላትና መልሰ ደግሞ እሷን ማጃጃል ነው። እንግዲህ ካሌብ ቲናን በሽጉጥ ተኩሶ ደፍት አደረጋት። ቲና ለካሌብ ሰበብ ሆነችበት። ካሌብ በፖሊስ ቁጥጥር ስር ተያዘ። እጅግ በጣም ያሳዝናል። የአባባ ልፋትና ቲናን ማስተማር አለብኝ ያለው ቃሉ ፈረሰ። አባባ ሁለ ነገሩን የኔ ልጅ እንዳበላሸብኝ ነው። ምንም ነገር አስተካክሎልኝ አያውቅም። እኔ ሳስተካክል እሱ እያበላሸ መከራ ሆነ በማለትም በእጅጉ እየተናደዱ ይገኛሉ። ትሁትም እኔም ብዬ ነበር ካሌብ በፍጹም ተረጋግቶ እንደማይቀጥል ወይም ደግሞ እያስመሰለ ነገሮችን መጋፈጥ እንደማይችል አቅ ነበር። ግን ደግሞ በምችለው መክሬው እሺ ብሎኝ ነበር። አሁን ግን ነገሩን ሁላ አበላሸው። እስከ መጨረሻው እስር ቤት መግባቱ በዚች በማትረባ በቆሸሸች ሴት እጅግ በጣም ያሳዝናል። ምነው ደህና ሰው ቢሆን እንኳ ደህና ሰው ገሎ ቢሆን ችግር የለውም። በዚች በቆሸሸች በተጨማለቀች የእሷን ኃጢአት ማጠብ አለች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ትሁት ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ ካሌብ ያልጠበቀው ነገር ስሜቱን ባለመቆጣጠሩ ትልቅ ነገር አበላሸ። ካሌብ ስሜተኛ ሆኖ ቲና ላይ ተኮሰባት። ቲናም እዛው እፊቱ ፍርጥ አለች። እናም ተኩሱን የሰሙት ጎረቤቶች እየሮጡ ሲመጡ ቲና ላይ ነበረ። ቲና እዛ ሳሎን ድፍት ብላ ስትታይ በጣም ጎረቤቶቹ ተገረሙና ለፖሊስ በመደወልም አንዱ ሄዶ ሾክ ብሎም ፖሊስ እንዲመጣ አደረገ። ፖሊሱም ድንገት ካሌብን ሊያመልጥ እንኳ አልቻለም። እጅ ከፍንጅ ይዞ ወደ እስር ቤት አስገባው። አሁን ላይ ቲና በእርግጥ
በህይወት የመኖሯና አለመኖሯ የሚረጋገጥበት ነገር የለም። ግን ደግሞ በጣም ተጎድታ ፖሊሶቹም እያንዘፋዘፉ ወደ ሆስፒታል ወስደዋታል። ካሌብን እስር ቤት አቆይተው ይሄ ነብሰ በላ ነው በማለትም ፈረደበት። ሌላው ደግሞ አባባ አሁን በእርግጥ ከቤት ውስጥ ስለሌለ ካሌብ ይሄን ማድረጉን አልጠበቅም። ካሌብ ስሜታዊ ሆኖ ቲናን ድፍት ያደረጋት በምን ምክንያት ነው የሚለው ቲና ያንን የማይረባ መጨረስ አለብኝ ብላ ለዳኒ ስታወራ ሰማት። የማይረባው ማን ነው በማለትም ሽጉጡን አዘጋጅቶ ጠበቃት። በእርግጥ ይህን የሰማው ዳኒ ደንግጦ ነበረ። እሱን አስወግዳ እሷ የንብረቱ ባለቤት መሆን እንዳለባትም ራሷን አሳምና አይ ይሄ ነገር ወንጀል ነው፣ ነገ ጠዋት ተጣርቶ ደግሞ እሱ ቢሞት እሱ ስለሞተ ያንቺ ገንዘብ ይሆናል ማለት አይደለም አላት ዳኒ። እሷ ደግሞ አዎ ይሆናል እንዴ ለመውረስ እኮ ሚስቴ ባሏን ለመውረስ ልጅ መኖር አለበት ሲላትም እንደዛም ካልሆነ ይህ ሀሴትም ቢሆን አጽፌ በምፈልገው ነገር አገኘዋለሁ፣ ካልሆነ ደግሞ በግድ አለችው። ይህ እኮ ትልቅ ወንጀል ነው። አሁንም በሀሴት አጽፈሽ ሰርቲፊኬት ወይም ደግሞ የኔ ነው ይግባይ በማለት ችግር ነው ሲላት፣ ታዲያ ምን ችግር አለው? እኔ እኮ ገንዘቡን አንተ ጋር ልኖርበት ነው። ስለዚህ ከአንተ ወልድና የካሊብ ልጅ ነው ላለሁ አለችው። ይገርማል እንግዲህ ፈጣሪ ያውቃል። እኔ እንደዚህ ሁለተኛ ጥምዝምዝ ያለ ህይወት ውስጥ መግባት አልፈልግም፣ እባክሽን ቲና አላት። ቲና ግን በፍጹም ልትሰማም ሆነ ልትረዳውም አልቻለችም። ዳኒ በእርግጥ ለአባባ ቃል ገብቷል። አባባም እስከ ዛሬ ከቲና ጎን ነበር፣ ዛሬ ደግሞ ከኛ ጎን መሆንህን የምታስመሰክርበት ጊዜ ነው በማለትም ለዳኒ ነግሮት ነበረ። ዳኒም አሁን የአባባን ቃል ለመሙላት ተፍ ተፍ እያለ ነው፣ የቲና ወዳጅ መስሎ። ቲና አሁን ብቻዋን ቀርታለች። እስከ ዛሬ የምትተማመነው በዳኒ ነው። ሁሉንም ነገር እያደረገች ያለችው ዳኒን ብላ ነው። እናም አላማዋም ፍላጎቷም ወደፊት አብረው የሚኖሩ አይነት ስሜት ነው የሚሰማት። ነገር ግን እሷ ያሰበችው ሌላ የሆነው ሌላ ነው። ካሌብ እንግዲህ ንዴታዊ በመሆኑ ብዙ ነገሮችን ተስተካከሉልኝ እያለ አባባ ብዙ ለፍቶ ብዙ መንገድ ሄዶ ሲያበቃ እሱ ያበላሻል። ይህንን በማድረጉ አባባ ራሱ ትልቅ ወጥመድ ውስጥ ወይም ደግሞ በሕግ ተጠያቂ እንደሆነም ምንም ጥርጥር የለውም። ምክንያቱም ልጅህ ሰው ገሏል፣ አንተ ራስህ ተጠርጣሪ ነህ በማለትም ተያዘ። ዳኒ በሰዓቱ እባካችሁን አባባ የሚያውቀው ነገር የለም፣ እሱ ቤት ውስጥ አልነበረም በማለትም ለፖሊሶቹ መመስከር ጀመረ። ቢሆንም ልጁ እጅ ተፍንጅ የተያዘው ራሱ ቤት ነው። ስለዚህ ወንጀለኞች ናቸው አባትና ልጅ። ለምንስ ከዛ ከቤት ወጥቶ እንደሄደ እናም ቤት ውስጥ እንደሌለ ማጣራት አለብን። ስለዚህ ሲልም ግን እኮ እሷ ወንጀለኛ ናት፣ ብዙ በደል የበደለቻቸው ብዙ ነገር ያደረገች፣ ካሌብ እሷን ሊመታት ወይም ሊደፋት የቻለው በምን ምክንያት ነው ብላችሁ መጠየቅ አይሻልም አለ ዳኒ። እንደ ስራችንን አንተ ልትጠይቀን ነው ልትነግረን ነው አለው ፖሊሱም። እንደዛ አይደለም፣ በእናንተ ስራ ጣልቃ እየገባው አይደለም፣ እናንተ አውቃለሁ እያልኩኝ አይደለም። ግን ደግሞ ቲና ካሌብን ለማስወገድ እየጣረች እያለ ካሌብ ቀድሞ ነቅቶ አስወገዳት። እውነታው ይሄ ነው አለ። ከዛም እሱን አጣርተን የምንደርስበት ይሆናል። ዞሮ ልትገለው ብትልም አስቀድሞ ወደ ሕግ መንጣት እና ማመልከት ሲኖርበት፣ እሱ ግን በጉልበቱ ተማምኖ ሴት ልጅ እንደዚያ አድርጓል። እንዳውም ክፋቱ የጠና ነው ሲባልም ዞሮ ፍትህ ባለበት ጊዜ ፍትህ መሰጠት አለበት። ለማንኛውም ቲና አባባንም አግታ ነበረ። አባባ እዚህ ቤት ያልመጣው ስለፈራና ሌላ ነገር እንዳታደርገው ስለፈለገ ነው። ካሌብን ትጎዳለች ብሎ ባልጠበቀበት ሰዓት እሱ ደግሞ ከእሷ መደበቁ ነበረ። እሷ ደግሞ ይህንን ሴራዋን ሲያቅባት አባባንም ሞቷል ብላ እንዲሁም ደግሞ የቀብር ስነስርዓት ይፈጸም ብላ የውሸት ሰርቲፊኬት ያጻፈ ሴት ናት በማለት ዳኒ ያንን ወረቀት ሰጠ።
ግን ደግሞ በፍጹም ፖሊሶቹ ሊሰሙት አልቻሉም። ይሄን ሁሉ ዝም ብላችሁ ስትጓዙ ኑራችሁ አሁን እንደገና ሌላ ችግር እሷ ስትወገር ነው ከሞተ የሞተ ሰው ዘመድ የለም ብላችሁ ነው እንደዚህ አይነት ነገር የምታደርገው በማለትም ፖሊሱ እንግዲህ አስደናቂ ንግግሩን ለዳኒ መለሰለት። ካሊብም ዳኒ እንዳለው ነው ሲልም ፖሊስም እጅ ከፍንጅ ይዞ ቀጥላለሁ። አባባ ይሄንን ሲሰማ የመጨረሻ ልቡ ተሰበረ። በሰዓቱ ትሁትና ዳኒ እንዲሁም ደግሞ ኢደን ደብቀውት ነበር። የሆነ ጥሩ ስሜት እያልተሰማኝ አይደለም አላት ትሁቴን። ከዛ እሷም አባባ ምን ነው ራስን ጠብቅ፣ ሁሉ ነገር ሰላም ነው እኛ ጋር አለችው። ታዲያ ካሊብ ለምን አብሮሽ አልመጣም? እኔ እንጃ ጥሩ ስሜት እየተሰማኝ አይደለም። የሆነ ነገር የተፈጠራል እንዴ ትሁቴ አትደብቂኝ አላት። ኧረ አባባ ምንም ነገር የለም እስካሁን ደህና ነን አለችው። ከዛም ቀጠለች፣ በል ራስህን ጠብቅ ደህና ሁን፣ ደግሞ ልሂድ ካሊብ ጋር አለችው። ግን ለምን አልመጣም ትሁቴ አብሮሽ? አይ ቲና የምታደርገው ነገር አይታወቅምና ቤቱን ጥለን መሄድ የለብንም በማለት እሱ ቀረ፣ እኔ መጣሁኝ፣ ይህ ነው ያለው እውነታ አለችው። እሺ በቃ አለ። ከዛም ዳኒ ድጋሜ አባባ ጋር ሄደ። አባባ ጋር በእርግጥ ዳኒ ተደነባብሯል። ምክንያቱም ውስጥ የተጨነቀ ዳኒ የተፈጠረ ነገር አለ እንዴ ሲለውም ምንም የተፈጠረ ነገር የለም አባባ አይ እያለ መቀበጣጠር ጀመረ። ቆይ አንተ ልጅ ምን ሆነሃል? ምንድነው የተፈጠረው? ችግር አለ እንዴ አለው። ምንም የተፈጠረ ነገር የለም አባባ አልኩህ አይደለ? ስለዚህ ሁሉ ሰላም ነው አለ። እና ታዲያ የቲናን እያንዳንዱን ወንጀል ተከታተል እና ንገረኝ ብዬ አልነበረ ሲለውም ቲና አሁን ላይ ምን እንዳሰበች ባላውቅም እንቅስቃሴዋ ምንም አይደለም፣ ቁጭ ብላለች ዝም ብላ ቤት ውስጥ። በእርግጥ ለካሊብ የሰርቲፊኬቱ ወረቀትና እንዲሁም ደግሞ አባባን ያልቀበሩ እርማቸውን የሚያወጡ ሰዎች ይምጡ በማለትም ሀሳብ አቀረበችለት። እሱም ለምን ሲላትም ያቀረበችለት ሀሳብ ይውልክ የአባባ ቤተሰቦች ያልሰሙ መሞቱን ብዙ አሉ። ስለዚህ እንደ ውሎ አድርገን አባባን በሬ ገዝተን ተስካሩን አውጥተን ልናለቅስለትና እርማቸውን አውጥተው ልንሸኛቸው ግድ ነው ብላለች አለው። ይገርማል፣ የእሷ የጉር ነው አለ አባባ። ታዲያ ካሊብ ምን አለ? ካሊብም እሺ ነው ያለው። ግን መጨረሻ ላይ ደግሞ ይኸውልህ ካሊብ አባባ የወንድ ልጅ ጉዲ ተኋላ ነው የሚመጣው እና ምናልባት ነገ ጧት አባቴ ነው ወይም ደግሞ ሚስቴ ናት ብላ የምትመጣ ሴት ልትኖር ትችላለች። እናም ገንዘቡን በሙሉ በስምህ አዙር አለችው። ካሊብ ምን ማለት ነው ደግሞ ይሄ? ከእኔ ውጭ ሌላ ልጅ እንደሌለው አባባ ምንም ጥርጥር የለውም። ተኔ የደበቀውም ደግሞ ሌላ ሴት የለችውም። ስለዚህ ሲላትም ስለዚህ ሳይሆን ብዙ ጊዜ ወንዶች ከኋላ ነው ሲሞቱ የሆነ ነገር ሲሆኑ ነው እንደ ጉዳቸው የሚወጣው። ስለዚህ ነግሬያለሁ ካሊብ አለችው አለው። ይገርማል፣ ተአምረኛ ናት አለ። አዎ አባባ ቀጠለና እሺ ካሊብ ምን አለ? ካሊብ አሁንም በስም ማዞሩ ተስማምቷል። ለምን? አይ ያው እሷ እየተጫወተች ስለሆነ እሱም አውቆ እየተጫወተባት ነው አለ። አሁን ጥሩ ተጫዋች ሆኖልኛል ማለት ነው አለው። አዎ አባባ፣ ስለዚህ ያለው ነገር ይሄ ነው። ከዛ ውጭ ወደ ውጭ ወጥታ እየተንቀሳቀሰች አይደለም። በእርግጥ ቲና እያደረገች ያለችው ነገር በስልክ እኔ ጋር ደውላንና ካሊብ ቁጭ ባልንበት ሰዓት ነበረ እና ምን አለች? እኔም ለካሊብ ላውድ አድርጌ ሳሰማው ይኸውልህ ያንን የማይረባ እጨርሰዋለሁ አለች አለ። ማንን ነው እሱን? ካሊብና አንተንማ ሞቷል ብላ ነው የምታምነው። ስለዚህ ይገርማል ልጅን እንዳጎዳው ሲልም በፍጹም አጎዳውም። ከዚህ በኋላ እኔ ሁላቸውንም ይቅር ብዬ ሰላም አውርጄ የራሴን ህይወት መኖር ነው የምፈልገው አባባ አለው። አባባም እውነት ልጅ አደገኛ ሆነሃል፣ ተልብ እናመሰግናለን አለው። አይ አሁን ላይ ከቲና ልጠብቃችሁ ግድ ነው፣ የበደልኳችሁን በደል መካሻዬ ነው፣ ስለዚህ አደርገዋለሁ አባባ አለ። እሱም እሺ በማለት አባባም ተስማማ።
አሁን ትሁት እንግዲህ ካሌብን አስወግደዋለሁ የሚለውን ስለሰማች ሰውነቷ ሁላ ሰቅቅቅ አለ። ቲናም መጣች እንደለመደችው ዘው ዘው እያለች። ካሌብ ያንን ሲሰማ ተዘጋጅቶ ነው የጠበቃት። ዳኒ ደግሞ ወደ አባባ ሲሄድ የተፈጠረውን ነገር በጣም ለምን ላውድ አድርጌ ያሰማው እያለ እየተሰማው ነበረ። በዛን ሰዓት ትሁትም ደንግጣ ድርቅ ብላ ቀረች። አሁን ላይ ያንን አቅዳ እንግዲህ ለዳኒ ታወራች በኋላ ዘው ዘው እያለች እቤት ውስጥ መጣች ፈርዶባት። ከዛም ግብት ስትል ካሌብ የማታቀው ሌላ ካሌብ ሆኖ ጠበቃት። ሽጉጡንም አንስቶ ግንባሯ ላይ ሲተኩስባት እሱን ነገር ዘወር አድርገው ምን እያረክ ነው አለችው። ቻናሉን ሰብስክራይብ እያረጋችሁ